IMF አራተኛው ዙር ብድሩን ለኢትዮጵያ ለመልቀቅ ተጨማሪ ውይይቶች እንደሚደረጉ ገለጸ። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በጫካ የምትገኙ ወንድሞቻችን ሲሉ ለጠሯቸው የፋኖ ኃይሎች የአብረን እንስራ ጥሪ ያቀረቡ። የኢትዮጵያ ሃይማኖት ተቋማት ጉባኤ ንጹሃን ወገኖች ላይ የደረሰ ያለው ግድያ እንዲቆም ጠየቀ። በደላንታ ወረዳ ከ20 ወራት በፊት ናዳ የተደረመሰባቸው ሰዎች አስክሬን መታየቱን ማህበሩ ለአዲስ ማለዳ ተናገረ። ያስተዋወቅናችሁን ጨምሮ ሌሎች ዘገባዎችንም ይዘናል። አብራችሁን ቆዩ። IMF የአራተኛው ዙር ብድሩን ለኢትዮጵያ ለመልቀቅ ተጨማሪ ውይይቶች እንደሚደረጉ ገለጸ። የዓለም አቀፉ የገንዘብ ድርጅት IMF የባለሙያዎች ቡድን አራተኛ ዙር ግምገማውን ሲያጠናቅቅ በጎ ለውጦች መኖራቸውን ቢገልጽም ገንዘቡን ለመልቀቅ ግን ተጨማሪ ውይይቶች እንደሚደረጉ አስታውቀዋል። የድርጅቱ ባለሙያዎች ለ15 ቀናት ገደማ በኢትዮጵያ ግምገማ ሲያካሂዱ መቆየታቸውን ተከትሎ ባወጣው መግለጫ በጎ ያለው መሻሻሎች መኖራቸውን ጠቁመዋል። በህገ ወጥ ሐዋላ አስተላላፊዎች ላይ እርምጃ እንደሚወስዱ ከዛቱትና በኋላም ዛቻቸው ተግባራዊ ከሆነላቸው የብሔራዊ ባንክ ገዢ ኢዮብ ተካልኝና የገንዘብ ሚኒስትሩ አህመድ ሽሬ ጋር መወያየቱን የገለጸው አበዳሪ ድርጅቱም በባለሙያዎች ደረጃ ሊስማማ እንደሚችሉ ገምተዋል። ይህ ዓለም አቀፍ አበዳሪ ድርጅት ያለፉትን 3 ዙሮች ጨምሮ እስካሁን ድረስ ለኢትዮጵያ መንግስት ወደ $2 ቢሊዮን የሚጠጋ ወይም 1.87 ቢሊዮን ገንዘብ አበድሯል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በጫካ የምትገኙ ወንድሞቻችን ሲሉ ለጠሯቸው የፋኖ ኃይሎች የአብረን እንስራ ጥሪ ያቀረቡ። የኢፌዴሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በአማራ ክልል ሰሜን ሸዋ ዞን ደብረ ብርሃን ከተማ በሚገኙ በአምራች ኢንዱስትሪዎች ላይ ያደረጉትን ጉብኝት ተከትሎ ባስተላለፉት መልእክት በጫካ ያላቸው ወንድሞቻችን ሲሉ ለጠሯቸው የፋኖ ኃይሎች ጥሪ አቅርበዋል። ምክትል ጠቅላይ ሚኒስትሩ የመንግስታቸው ፍላጎት መበልጸግ ብቻ መሆኑን በማንሳት ብልጽግናውንም ለማሳካት በርካታ ፕሮጀክቶችን እየጀመረ እንገኛለን፣ ለዚህም ዜጋው ርብርብ ማድረግ ይጠበቅበታል ብለዋል። ንግግራቸውን ሲቀጥሉም ከባዕዳን ሲሉ ከጠሯቸው አካላት ጋር መተባበር አንድ ቀን በታሪክ ተጠያቂ የሚያደርግ ተግባር ነው ሲሉ በማስጠንቀቅ ለነዚህ በጫካ ይገኛሉ ላሏቸው ኃይሎች ከድርጊታቸው እንዲቆጠቡም አሳስበዋል። ከባዕዳን ጋር መተባበር አንድ ቀን በታሪክ ተጠያቂ የሚያደርግ ተግባር ነው። ከዚህ መቆጠብ ያስፈልጋል። ለኢትዮጵያ ዘላቂ ጥቅምና ለኢትዮጵያ ዘላቂ እድገት የሚበረታ ዜጋ ያስፈልጋል። የደብረ ብርሃን ከተማ ሰላም የሰፈነባት ናት ያሉት ምክትል ጠቅላይ ሚኒስትሩ የምርሳቸው በከተማዋ የጎበኟቸውን አይነት ፋብሪካዎች እንዲገነቡ አስችሏል ብለዋል። ኢትዮጵያ ማበልጸግ ብሎም ኢትዮጵያ እንደ ታሪኳም በሀብቷም አፍሪካ ውስጥ ተጠቃሽና ገናና ሀገር በዓለም ካሉ ያደጉ ሀገራት ተርታ እንድትሰለፍ ማድረግ የመንግስታቸው ፍላጎት መሆኑን ደጋግሞ ሲያነሱ ተደምጠዋል። ምክትል ጠቅላይ ሚኒስትሩ የፌዴራሉ የሚሆን የክልሉ መንግስት ለየትኛውም ሲሉ ለጠሩት አካል እስካሁን ምህረት መስጠቱን በሰላምና በንግግር በሰለጠነ መንገድ ችግሮችን እየፈቱ ተባብረው ክልሉን ሀገሪቱን አልምተው ኢትዮጵያ ከአፍሪካም በዓለም ደረጃ የሰለጠነችና በብልጽግና የምትታወቅ ሀገር ለማድረግ በጋራ እንስራ ሲሉ ጥሪ አቅርበዋል። ተመሳሳዩን ጥሪ ጠቅላይ ሚኒስትር አብይ አህመድ ባለፈው ወር በፓርላማ በነበራቸው ስብሰባ እንዳነሱትም ይታወሳል። የኢትዮጵያ የሃይማኖት ተቋማት ጉባኤ ንጹሃን ወገኖች ላይ የደረሰ ያለው ግድያ እንዲቆም ጠየቀ። የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ቀሲስ ታጋይ ታደለ በንጹሃን ወገኖች ላይ የደረሰ ያለው ግድያ፣ ኢሰብአዊ አያያዝና እገታ በአፋጣኝ እንዲቆም ጥሪ አቅርበዋል። ጸሐፊው ይህን ጥሪ ያቀረቡት የኢትዮጵያ ሃይማኖት ተቋማት ጉባኤ ከደቡብ ኢትዮጵያ ክልል የሃይማኖት ተቋማት ጉባኤ ጋር በመተባበር ባዘጋጀው 5ኛው ሀገር አቀፍ ህዝባዊ ሰላም ኮንፈረንስ ላይ ባስተላለፉት መልእክት ነው። በመድረኩ የኢትዮጵያ ሃይማኖት ተቋማት ጉባኤ 4 ዋና ዋና ጥያቄዎች ለመላው ኢትዮጵያ ህዝብና ለመንግስት አቅርበዋል። ቀዳሚው ንጹሃን ወገኖች ላይ የደረሰ ያለው ግድያ ኢሰብአዊ አያያዝና እገታ ሊቆም ይገባል ያሉበት ነው። በተከታይነት መንግስት ሀገርና ህዝብን የሚጠብቅና ከማንኛውም አደጋ የመከላከል መንግስታዊ ኃላፊነትና ተግባሩ እንዲወጣ የጠየቀበት ሲሆን በሶስተኛነት ደግሞ ማንኛውም ኢትዮጵያዊም ለዘመናት የዘለቀውን የመከባበርና በሰላም አብሮ የመኖር እሴቱን በመጠበቅና በማስከበር የእርስ በርስ ግንኙነቱን እንዲያጠናክር ማበክረው ጠይቀዋል። በመጨረሻም የብሔር ይሁን የሃይማኖት ማንነት ልዩነት ለእኛ ለኢትዮጵያን ጌጣችን እንጂ የችግር ምክንያት ሆኖ እንደማያውቅና አሁንም እንደማይሆን ተረድተን ጥፋትና መከፋፈልን ከሚሰብኩ አዋቂዎች ራሳችን ጠብቅ በማለት ጠቅላይ ጸሐፊው የሰላም ጥሪያቸውን አቅርበዋል። በደላንታ ወረዳ ከ20 ወራት በፊት ናዳ የተደረመሰባቸው ሰዎች አስክሬን መታየቱን ማህበሩ ለአዲስ ማለዳ ተናገረ። በአማራ ክልል ደቡብ ወሎ ዞን ደላንታ ወረዳ በየካቲት 1 ቀን 2016 ዓ.ም ናዳ የተደረመሰባቸው ሰዎች አስክሬን ከ20 ወራት በኋላ መታየቱን የወርቅ ዋሻ የማዕድን አምራቾች ማህበር ሊቀመንበር ተስፋዬ አጋሽ ለአዲስ ማለዳ ተናግረዋል። አሁን ግን ያው በዛሬው ዕለት በሌላ አቅጣጫ ሲቆፍሩ ያው እንትናቸው
ተገኘ። በሰዓቱ ሞከርን፣ በዛው በተደፈኑበት አቅጣጫ ሞከርን። ከላይ የቀረ ገደል ነበረ። የመንሸራተት ባህሪ ሲያመጣ ሌላው የሚያወጣውን ሰው ሊጨርስ የሆነ ጊዜና ያው ተስፋ ቆርጠን ተው ነው። በደቡብ ወሎ ዞን ደላንታ ወረዳ ቆቋ እየተባለው የሚጠሩ አካባቢ ማዕድን ማውጣት ስራ ላይ በነበሩ ሰዎች ናዳ እንደተደረመሰባቸው ይታወሳል። በወቅቱ የቦታው አቀማመጥ ለማሽን የተመቸ ባለመሆኑ በሰው ኃይል በቁፋሮ የነፍስ አድን ጥረት ቢደረግም በህይወት ማዳን ሳይቻል ቀርቷል። አስክሬናቸውንም ለማውጣት የአካባቢው ማህበረሰብ፣ የተጎጂ ቤተሰቦች እንዲሁም የአካባቢው መንግስት አካላት ጥረት አድርገው የነበረ ቢሆንም ሁኔታው አመቺ ባለመሆኑና ይበልጡኑ ሌላ ተጨማሪ አደጋን ያስከትላል የሚል ስጋት መፈጠሩ አስክሬናቸውም ጭምር ላለፉት 20 ወራት ገደማም ተቀብሮ ቆይቷል። በትናንትናው ዕለት ታዲያ የወርቅ ዋሻ የማዕድን አምራቾች ማህበር ሊቀመንበር ተስፋዬ አጋዥ ማዕድን ለማግኘት በተደረገ ቁፋሮ የተቀበሩትን ሰዎች አስክሬን ማየት እንደተቻለ ተናግረዋል። በዋሻ ውስጥ ተቀብሮ የቀረ 9 ወጣቶች አስክሬን መሆኑን የተናገሩት ተስፋዬ አደጋው በደረሰበት ወቅት ተደጋጋሚ ሙከራዎች ከተደረጉ በኋላ አስክሬን የማውጣት ስራው ቆሞ እንደነበረ አስታውሰዋል። ረቡዕ ሌሊት በአካባቢ የሚገኙ ሌሎች የማዕድን ፍለጋ ስራ ላይ የተሰማሩ ሰራተኞች ማዕድን ለማውጣት ባደረጉት ቁፋሮ አስክሬኑን ማየት መቻላቸውን ገልጸዋል። አስክሬኑን ያገኙት ሰራተኞች ፍርሃት ስላደረባቸው ለማውጣት አልሞከሩም ያሉት ሊቀመንበሩም እርሳቸውን ጨምሮ የተጎጂ ቤተሰቦችን፣ የአካባቢ መንግስት ስራ ኃላፊዎችን በማነጋገር ወደ ስፍራው ለማቅናትና አስክሬኑን ለማውጣት በዝግጅት ላይ መሆናቸውንም አክለዋል። አስክሬኑ በዚያን ጊዜ በደረሰው አደጋ የተቀበረ ስለመሆኑ እርግጠኛ ስለመሆናቸው በአዲስ ማለዳ ጥያቄ የቀረበላቸው ተስፋዬ በአካባቢው ከዚያ በፊትም ይሁን በኋላ የደረሰ መሰል አደጋ ለመኖሩን ተናግረው ሁኔታውን አረጋግጠዋል። እዛው የሚሰሩት ቡድኖች አስክሬኑ ሲያዩ ደንግጠው መጡ፣ ነገሩን። አሁን ወረዳውን ጋር እየተነጋገርን ነው ለማንሳት አስክሬኑ። ያለው ሁኔታ ይሄ ነው። አዲስ ማለዳ ከማህበሩ የደረሳትን ጥቆማ ተከትላ በዋሻ መደርመሱ ቤተሰቦቻቸውን ካጡት ተጎጆች መካከል አንደኛውን አነጋግራለች። የተባለው ግን ያው አሁን የተረጋገጠ ነገር ቦታው ላይ ባልሆኑ ማውጣትም ስላልቻልን ገና አላወጣንም። መገኘቱማ ተገኝቷል። ያው ቤተሰብ የሆነ ሰላዩ ነው ተገኝቷል። አዲስ ማለዳ ጉዳዩን ለማጣራት የወረዳው አስተዳዳሪ አያሌው በሬኑን ያነጋገረች ሲሆን በትክክል አስክሬናቸው መታየቱን አረጋግጠዋል። መንግስት አደጋው በደረሰበት ወቅት ተጎጂዎቹን በህይወት ለማውጣትና ያም ባይሆን አስክሬናቸውን ለቤተሰቦቻቸው ለማስረከብ ከፍተኛ ጥረት ማድረጉንም አስታውሰዋል። መነሻ እንትኖች አሉ። መውጣት አለባቸው። ከቦታው ላይ ያየሽውን ነገር መውጣት አለበት። ችግሩ አጋጥሟቸው መንግስት ለብዙ ዓመት ለፍቶበታል። በነገራችን ላይ ነገር መከላከያ ሁሉ ተሳትፎ ከባድ እንትን ነገሮቹ ሁሉ ምንችላቸውን ሁሉ አድርገን በወቅቱ ሳይሳካ ቀርቶ አሁን በሰው ኃይል በሆነ ሳይድ በኩል ተገብቶ ከፊት ለፊት ጉድጓዱ ተተርምሶ ነው እንጂ እነሱ ላይ ሳይጫን በመቅረታቸው እነሱ መሆናቸውን አስከሬን ነው የተረጋገጠው። አስክሬን የማውጣት ስራውንም የተጎጂ ቤተሰቦችን በማነጋገርና የጤና ባለሙያዎችን በማሳተፍ ሐሙስ ማታ አሊያም ዛሬ አርብ ወደ ስፍራው እንደሚያቀኑም ተናግረዋል። ለሰዓቱ ያዝናቸው መረጃዎች ተጠናቀዋል። አዲስ ማለዳን የዩቲዩብ አድራሻን ሰብስክራይብ፣ ላይክ እና ሼር ማድረግን አይዘንጉ። ጤና ይስጥልን።